ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ባለ ሁለት ሆሄ ቃላት ምስረታ ይሆናል ማለት ነው። በቀላል መንገድ አማርኛን ማንበብ ወይም መጻፍ የሚችሉበትን መንገድ ይሆናል ማለት ነው የማሳያችሁ። አማርኛን በእንዴት እንደምንጽፋቸው ስንተኛ ፊደል እንደሆኑ በጋራ እናያለን ማለት ነው። እሺ ከዚህ ስንመጣ ይቺ ማናት? ይቺ የበሁለተኛ ፊደል ቡ። ይቺስ? ይቺ የነ አራተኛ ፊደል ና። እስኪ በአንድ ላይ ምን ይላል ማለት ነው? ይቺ ቡ ናት። ይቺ ና። በአንድ ላይ ቡና፣ ቡና የሚል ቃል መሰረት ነው ማለት ነው። ቡና። ከዚህ ስንመጣ ይቺ ማናት? ይቺ የለ የመጀመሪያ ፊደል ለ። ይቺስ? እስኪ ከእናንተ እሺ። ይቺ የመ አራተኛ ፊደል ማ። በአንድ ላይ ለማ፣ ለማ። ይቺ ስንተኛ ፊደል ናት? የሰ ዝርያ ማለት ነው። ድምጿን ማን ብለን እንጠራታለን? የሰ ዝርያ ስድስተኛ ፊደል ስ። ይቺስ? ይቺ የረ ቤተሰብ አራተኛ ፊደል ድምጿን ማን ብለን እንጠራታለን ማለት ነው? ራ። በአንድ ላይ ስራ፣ ስራ። ከዚህ ስንመጣ ይቺ የአ የመጀመሪያ ፊደል አ። ይቺስ? የዘ ሰባተኛ ፊደል ዞ። አንድ ላይ አዞ፣ አዞ። እሺ ከዚህ ስንመጣ ይቺስ? ይቺ የቀ የመጀመሪያ ፊደል ቀ ብለን እንጠራታለን ማለት ነው። ቀ። ከዚህ ስንመጣ የመ አራተኛ ፊደል ድምጿን ማን ብለን እንጠራታለን? ማ፣ ማ። በአንድ ላይ ቀማ፣ ቀማ። ከዚህ ስንመጣ ይቺ የሰ የመጀመሪያ ፊደል ሰ። ይቺስ? የጠ የመጀመሪያ ፊደል ጠ። አንድ ላይ ሰጠ፣ ሰጠ። ከዚህ ስንመጣ ይቺ የለ ሰባተኛ ፊደል የለ ዝርያ ሰባተኛ ፊደል መሆኗን ካወቅነ በኋላ ድምጿን ለማወቅ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ብለን በመቁጠር ድምጿን ሎ መሆኗን እናውቃለን ማለት ነው። ስለዚህ የለ ሰባተኛ ፊደል ሎ። ይቺስ? ይቺ የመ ሶስተኛ ፊደል በእንዴት እናውቃታለን? በመቁጠር ማለት ነው። ማን ብለን እንጠራታለን? ሚ። በአንድ ላይ ሎሚ፣ ሎሚ። ይቺስ? የረ ሰባተኛ ፊደል ሮ። ይቺስ? ይቺ የጠ የመጀመሪያ ፊደል ጠ። አንድ ላይ ሮጠ፣ ሮጠ። በዚህ መልኩ ከተለማመዳችሁ አማርኛን በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ የመ ሁለተኛ ፊደል ሁለተኛ ፊደል የመ መሆኗን ካወቅነ በኋላ ድምጿ ከጠፋን ምን እናደርጋለን? መቁጠር ማለት ነው። ስለዚህ መሙ። ስለዚህ ማናት ማለት ነው ስንቆጥራት? ሙ፣ ሙ። ይቺስ? ይቺ የዘ ስድስተኛ ፊደል ማን ብለን ድምጿን እንጠራታለን? ዝ። በእንዴት እናውቃታለን? በመቁጠር እስከ ስድስተኛ ፊደል ዘዙ ብለን በመቁጠር ዝ መሆኗን እናውቃለን ማለት ነው። ዝ። በአንድ ላይ ሙዝ፣ ሙዝ። ከዚህ ስንመጣ ይቺ ቀ የቀ የመጀመሪያ ፊደል ቀ። ይቺስ? የረ የመጀመሪያ ፊደል ረ። በአንድ ላይ ቀረ፣ ቀረ። አማርኛ ፊደላትን እየቆጠራችሁ ለማንበብ ለመጻፍ ለምትቸገሩ በቀላል መንገድ ማወቅ ትችላላችሁ ማለት ነው። በዚህ መንገድ ካያችኋቸው። እዚህ ስንመጣ ይቺ የበ የመጀመሪያ ፊደል በ። ይቺስ? ይቺ የሰ ሰባተኛ ፊደል ድምጿ ማን ብለን እንጠራታለን? መቁጠር ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ስለዚህ ሶ ናት ማለት ነው። ሶ። በዚህ መልኩ በመቁጠር ማንኛውም ፊደል ድምፁን ማወቅ ትችላላችሁ ማለት ነው። የማን ቤተሰብ እና የማን ስንተኛ ፊደል መሆኑን ካወቃችሁ በኋላ
ስለዚህ ይቺ የሰ ሰባተኛ ፊደል ሶ በአንድ ላይ በሶ በሶ። ከዚህ ስንመጣ ይቺ የሰ የመጀመሪያ ፊደል ሰ፣ ይቺስ የፈ ሶስተኛ ፊደል ፈ ፉ ፊ ፊ ብለን እንጠራታለን ማለት ነው። ፊ። ስለዚህ ሰፊ ሰፊ ሰፊ። ከዚህ ስንመጣ ይቺ የሀ አምስተኛ ፊደል በመቁጠር ማናት ድምጿ ቆጥረን ማወቅ እንችላለን ማለት ነው። የሀ አምስተኛ ፊደል ሄ ናት ማለት ነው። ሄ። ይቺስ የደ የመጀመሪያ ፊደል ደ፣ በአንድ ላይ ሄደ ሄደ። ይቺ ከዚህ ስንመጣ የሰ የመጀመሪያ ፊደል ሰ፣ ይቺስ ይቺ የፈ የአራተኛ ፊደል ድምጿን ቆጥረን ስናገኛት ፈ ፉ ፊ ፋ ፋ ናት ማለት ነው። የፈ አራተኛ ፊደል ድምጿ ፋ ብለን እንጠራታለን ማለት ነው። ስለዚህ ይቺ የሰ የመጀመሪያ ሰ ብለናል። ሰ። ይቺ የፈ አራተኛ ፋ፣ አንድ ላይ ሰፋ ሰፋ። ከዚህ ስንመጣ የበ አምስተኛ ፊደል ቤ፣ ይቺስ የተ ስድስተኛ ፊደል ት ብለን እንጠራታለን ማለት ነው። በአንድ ላይ ቤት ቤት። ከዚህ ስንመጣ ይቺ የበ ሶስተኛ ፊደል ቢ፣ ይቺስ የጨ አራተኛ ፊደል ማን ብለን እንጠራታለን ድምጿን? ጨ ጩ ጪ ጫ። ስለዚህ ማናት ማለት ነው? ጫ። እንደዚህ በአርገን በመቁጠር ፊደሎችን በመቁጠር ድምጿ ማን እንደምትባል ወይም ድምጻቸው ማን እንደሚባል ለይተን ማወቅ እንችላለን። ስለዚህ ይቺ ቢጫ ቢጫ። እሺ ወደዚህ ስናልፍ ከዚህ የመ የመጀመሪያ ፊደል መ መ፣ ይቺስ የጠ አራተኛ ፊደል ጣ፣ አንድ ላይ መጣ መጣ። ከዚህ ስንመጣ ይቺ የጨ የመጀመሪያ ፊደል ጨ፣ ይቺ የወ ስንተኛ ፊደል ናት? የወ ስድስተኛ ፊደል ማለት ነው። ው፣ በአንድ ላይ ጨው ጨው። ከዚህ ስንመጣ የቀ ሰባተኛ ፊደል ማን ብለን እንጠራዋለን? የቀ ሰባተኛ ፊደል ቀቁ ብለን በመቁጠር ቆ ናቸው ማለት ቆ። ይቺስ የለ ሰባተኛ ፊደል እስኪ ቁጠሩት። የለ ሰባተኛ ፊደል ማን ብለን እንጠራዋለን? ድምፁን ሎ ማለት ነው። ሎ፣ በአንድ ላይ ቆሎ ቆሎ። ከዚህ ስንመጣ የሰ ሰባተኛ ፊደል ሶ፣ ይቺስ የፈ አራተኛ ፊደል ፋ ብለናል ቅድም። በአንድ ላይ ሶፋ ሶፋ ሶፋ። ወደ ቀጣዩ ስናልፍ ከዚህ ስንመጣ ይቺ ማናት? የበ የመጀመሪያ ፊደል በ፣ ይቺ የሰ ሰባተኛ ፊደል ድምጿን ማን ብለን እንጠራታለን? እስኪ ቁጠሩት እናንተ። ሰሱ በማለት እሺ ማን ነው ማለት ነው? ሶ ሶ። አንድ ላይ በሶ በሶ። እሺ ከዚህ ስንመጣ የለ አራተኛ ፊደል እስኪ ድምፁን እናንተ ቁጠሩት። እሺ እሺ የለ አራተኛ ፊደል ላ ማለት ነው። ለ ሉ ሊ ላ ላ ማለት ነው። ስንቆጥረው ላ ይሆናል ድምፁ ማለት ነው። ይቺ የመ ስድስተኛ ፊደል ማን ነው ማለት ነው? የመ ስድስተኛ ፊደል ም ማለት ነው። በአንድ ላይ ላም ላም። ከዚህ ስንመጣ የበ አምስተኛ ፊደል ቤ፣ ይቺስ የተ ስድስተኛ ፊደል እስኪ ቁጠሩት ማን ነው ማለት ነው? ድምፁ ማን ብለን እንጠራዋለን? የተ ስድስተኛ እስኪ ተ ቱ ቲ ታ ቴ ት። ስለዚህ ማን ነው ማለት ት። እሺ ቤት ቤት የሚል ቃል መሰረት ነው ማለት ነው። ቤት። ፊደላትን እየቆጠራችኋቸው አጋጥማችሁ ለማንበብ ድምፃቸው ለሚጠፋችሁ በዚህ መልኩ መለማመድ ይኖርባችኋል ማለት ነው። ከዚህ ስንመጣ የአ የመጀመሪያ ፊደል አ፣ ይቺስ የየ የመጀመሪያ ፊደል የ፣ በአንድ ላይ አየ አየ። ይቺስ የለ ሶስተኛ ፊደል ማን ብለን እንጠራታለን? ለ ሉ ሊ
ሊ ናት ማለት ነው። ሊ እንላለን። ይቺ ደግሞ የጠ ስድስተኛ ፊደል ናት ማለት ነው። የጠ ስድስተኛ ፊደል ማን ብለን እንጠራታለን ስንቆጥራት? ጥ ማለት ነው። ጥ በአንድ ላይ ሊጥ 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 የሚል ቃል መሰረታችሁ ማለት ነው። ከዚህ ስትመጡ ይቺ የበ ሁለተኛ ፊደል ቡ፣ ይቺ የነ አራተኛ ፊደል ና፣ በአንድ ላይ ቡና ቡና። ይቺስ የበ የመጀመሪያ ፊደል በ፣ ይቺ የገ ስንተኛ ፊደል ናት? እስኪ ቁጠሩልኝ። የገ ስድስተኛ ድምጿ ማን ብለን እንጠራታለን ስንቆጥራት? ገ፣ ጉ፣ ጂ፣ ጋ፣ ጄ፣ ግ ግ ነች ማለት የገ ስድስተኛ ግ። ስለዚህ ስናነበው ይቺ በ፣ ይቺ ግ፣ በአንድ ላይ በግ በግ። ከዚህ ስንመጣ ይቺ የአ የመጀመሪያ ፊደል አ፣ ይቺ የዘ ሰባተኛ ፊደል ዞ፣ አንድ ላይ አዞ አዞ። እዚህ ስንመጣ ይቺ የደ አራተኛ ፊደል ማን ብለን እንጠራታለን? ድምጿን እስቲ እንጠራት። ደ፣ ዱ፣ ዲ፣ ዳ። ስለዚህ ማናት? ዳ ዳ። ይችስ የኘ አራተኛ ፊደል ኛ፣ በአንድ ላይ ይችን ዳ ብለናታል። ይችን ኛ በአንድ ላይ ዳኛ። አጋጥመን አከታተልን ስንጠራቸው ዳኛ የሚል ቃል መሰረትን ማለት ነው። ከዚህ ስንመጣ ይቺ የገ ሰባተኛ ፊደል ጎ፣ ይችስ የመ አራተኛ ፊደል ማ፣ በአንድ ላይ ጎማ ጎማ። እዚህ ስንሄድስ ይቺ የቀ ሰባተኛ ፊደል ቆ፣ ይቺ የለ ሰባተኛ ፊደል ሎ፣ በአንድ ላይ ቆሎ ቆሎ። ይችስ የለ ሰባተኛ ፊደል ሎ፣ ይቺ የመ ሶስተኛ ፊደል ሚ፣ በአንድ ላይ ሎሚ ሎሚ። ይቺ የደ ሰባተኛ ፊደል እስኪ ማን ብለን እንጠራታለን? እስኪ ከእናንተ እሺ፣ ዶ ዶ ካላችሁ በትክክል ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ ዶ ዶ። ይቺ የረ ሰባተኛ ፊደል ሮ፣ በአንድ ላይ ዶሮ ዶሮ። ይቺስ የለ ስድስተኛ ፊደል ል፣ ይቺ የጀ ስድስተኛ ፊደል ስንቆጥራት ጅ፣ አንድ ላይ ልጅ ልጅ። ይቺስ የሰ ሁለተኛ ፊደል ሱ፣ ይቺ የቀ ስድስተኛ ፊደል ቅ፣ በአንድ ላይ ሱቅ ሱቅ። ከዚህ ስንመጣ ይቺ የሃ አምስተኛ ፊደል ሄ፣ ይቺ የደ የመጀመሪያ ፊደል ደ፣ አንድ ላይ ሄደ ሄደ። ከዚህ ስንመጣ ይቺ የመ ሁለተኛ ፊደል ሙ፣ ይችስ የዘ ስድስተኛ ፊደል ዝ፣ አንድ ላይ ሙዝ ሙዝ። ከዚህ ስንመጣ የጠ የመጀመሪያ ፊደል ጠ፣ ይቺ የለ አራተኛ ፊደል ድምጿ ማን ብለን እንጠራታለን? ለ፣ ሉ፣ ሊ፣ ላ። ስለዚህ ላ ናት ማለት ነው። ይቺ ጠ፣ ይቺ ላ፣ ጠላ ጠላ። ይቺስ የአ አምስተኛ ፊደል ኤ፣ ይቺ የለ ሶስተኛ ፊደል ሊ፣ አንድ ላይ ኤሊ ኤሊ። ይቺስ የሰ ስድስተኛ ፊደል ስ፣ ይቺስ የረ አራተኛ ፊደል ራ፣ አንድ ላይ ስራ ስራ። እሺ የአማርኛ ፊደላትን እየቆጠራችሁ አጋጥማችሁ ማንበብ ለሚያቅታችሁ በዚህ መልኩ መለማመድ ይኖርባችኋል ማለት ነው። በየጊዜው የምንለቃቸው አዳዲስ ቪዲዮዎች፣ አስተማሪ የሆኑ ቪዲዮዎች አማርኛን በቀላል መንገድ ማንበብ መጻፍ እንድትችሉ የሚያግዛችሁ ቪዲዮዎች እንዲደርሷችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናላችን ተቀላቀሉ። እንዲሁም በቅርብ ቀን ጎበዝ አንባቢ ጻፊ መሆን እንፈልጋለን ለምትሉ እንዲሁም ህፃናትንም ማስተማር ለምትፈልጉ ወላጆች ህፃናትን በቅርብ ቀን ጎበዝ አንባቢና ጻፊ መሆን እንዲችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን። ጎበዝ አንባቢዎችና ጻፊዎች መሆን እንዲችሉ አድርገን እናስተምራችኋለን። ለዛሬ ይዘንላችሁ የመጣነ ትምህርት ወይም ቪዲዮ ይህን ይመስላል።
ሰናይ ቆይታ፣ መልካም ጊዜ ተመኘን።